በጣም ያሳዝናል። እድናለሁ ብሎ እኮ ተስፋ አድርገው ነበር ፋዘር ነበር፣ ግን በዚህ ዘመን ያለ ገንዘብ ምንም ማድረግ አይቻልም። እኔ ነኝ ያለዚህ አብቀው ሻንቹ። አንተ ደግሞ ምን አደረግከኝ? አሴ ለአባትሽ ማሳከሚያ ብለሽ የሰበሰብሽውን ገንዘብ አስበልቼሽ ነው ያገኘሽው። አሰሪዎቼ ነበር የሰጡኝ። ዝም ብሎ እንደ እርዳታ ነው እንጂ ሰርቼ አልነበረም ያገኘሁት። የማንንም ጎረምሳ እያመጣች ብላ ከቤት አባረው ታውቃለች። ያን ያህል በጣም ከኤልያስ የምወድለት ጸባይ ምን መሰለሽ? ማለቴ ሁሉም ጸባይ የሚወደድለት ቢሆንም ግን የበለጠ የምወድለት አመስጋኝነቱ ነው። ምንም ያክል ችግር ቢያጋጥመው ከማመስገን ወደኋላ አይልም። እኔ ግን ውለታ ቢስ ሆንኩ። እንዴት? ምን አደረግ? ባለፈው እዚህ መጥቶ በአንቺ ምክንያት ትንሽ አስደብሬው ነበር። ግን በአንቺ ምክንያት ሊመታኝ ሄዱ ነበር። ያው አንዳንዴ ስለሚቸኩል እኮ ነው። እሱም በቃ ድርቅ ካልሽ እኮ በቃ ትሰሚ። እሱን ታዩና ሜሉ፣ የዛችን ልጅ ጉዳይ ምንም ወሬ የለም? አረ የለም ባዩሽ፣ እንደዚሁ ልቤ እንደተጨነቃለሁ። እስካሁንም እኮ ያላነሳውብሽ ሀዘንሽ እንዳልቀሰቀስብሽ ብዬ ነው። ግን ደግሞ ሳላነሳብሽ ብሄድ ለእኔም ቅር ይለኛል። ምን ታደርጊዋለሽ ባዩሽ? ይኸው ሌት ተቀን ባይኔ እንደዞረች ህንድፍን 16 ዓመት አለ። ያችን የመሰለች ልጅ ምን ውጧት ይሆን? እኔም አውቄ ተመስገን ነው እንጂ ሰው ባያሌው ታሞ ይጨምራል እንጂ ካማረሩት ደግሞ ይባል የለም። ያሉትን ይባርኩልሽ። ወይም እኮ እንደ ሰው መሞቷ ምሰማ እርሜን አውጥቼ ይቀመጥ ነበር። ኧረ ተይ ሜሉ ተይ እንዴ! ለምንድን ነው እንደዚህ የምትሆኝው? ሀንዬ አሲርን ይቅርታ ጠየቀችው። ኤልያስ አስቀይሙህም እንደሆነ ይቅርታ አድርግለትም ስትል አሲር የወሎ ሰዎች ችግር ናቸው። ያንንም በኤልያስ በፋዘር እና ባንቺ አይቼዋለሁ። እኔ በኤልያስ ቂም አልያዝኩም ሀንዬ ሲልም ለሀንዬ አሲር መለሰላ። ኖላዊ ጥያቄ አቅርበው ጥያቄውን ለመለሰላቸው ሰው ሽልማት አዘጋጅተዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 32 በዛሬው ክፍል ላይ እንግዲህ ተምቹ ወደ ስርቆቱ ለመግባት ለአሲር ሲነግረው አሲር ደግሞ እኔ ስርቆት አልፈልግም፣ ዳግመኛ ወደዛ አልመለስም፣ ከፋዘርም ጋር መቀየም አልፈልግም ዳግመኛ በማለት ለተምቹ ይመልስለታል። ታካብዳለህ እንዴ እያለ ተምቹ ይመልስለታል። ወይዘሮ ባዩሽ ስልክ ለሜላት ትደውልላትና የድሮ ጎረቤቷ እንደሞተና ለቅሶ እንሄድ ለማለት ስልክ ትደውልላታለች። አንቺ እንደሆነች የድሮን ጉርብትናውን እረስተሽዋል ብላ የሞተውን ሰውዬ ትነግራትና ለቅሶ መሄድ ትፈልግ እንደሆነ ወደ ቀብር እንሄድ ብላ ትነግራታለች። እንዴት እቀራለሁኝ? አንድ ቀን እንኳን ሳያር ድንጋዩን እንደፈለጠ አረፈው አይደል? በማለትም ለወይዘሮ ባዩሽ ትነግራታለች። ሁለቱ ይገናኛሉ። ከቀብር ሲመለሱ መንገድ ላይ ወይዘሮ ሜላት በፊት ላይ የሸጠችውን ቤቷን በዛ አካባቢ እየሄደች ያ የሸጠችው ቤት ዛሬ ላይ በጥሩ ሁኔታ ሆኖ ስታየው እንዴት ነው ያሳመሩት! በጣም እኔ በዚህ ቤት ብዙ ነገር አይቼበታለሁኝ፣ ደግሞ በጣም ነው ያሳመሩት እያለች ለወይዘሮ ባዩሽ ትነግራታለች። አንቺ እኮ በርካሽ ነው የሸጥሽው፣ በጣም አሳምረውታል፣ በቃ እንደ ጣልሽው በነፃ እወቂው በማለትም እንዲቆጫት ታደርጋታለች። ወደ ቤት እንሄድ ብላ ወይዘሮ ሜላት ለወይዘሮ ባዩሽ ስትነግራት መኪና ይዣለሁኝ እንሄድ ብላ ስትላት እሽም ብላ እሷም ተከትላ ወደ ወይዘሮ ሜላት ቤት ትሄዳለች። እቤት ስትገባ በቅናት ተንጨረጨረች። የቤቱን ለውጥና ማማረም ስታይ እንዲሁም ሰራተኛም ቀጥራ ስታይ በጣም ተንጨረጨረች። እንዴት ነው በስኬት ለስኬት እንደኔ አይነቱ ምስኪን ነው እንጂ በማለት እየተንጨረጨረች ቤቱ እንዳማረበትና የቤት ዕቃ ሁሉ እንደቀየረችም ስትነግራት እሷም እያየችው ስለሆነ በጣም ትንጨረጨራለች። እሺ እክላስ ልግባና ያለበስኩትን ልብስ ላስቀምጥና የምትወጃትን ምግብ ልስራልሽ ስትል ለወይዘሮ ባዩሽ ሜላት ትነግራታለች። አንቺ ነሽ እንደ የምትሰሪው ሰራተኛ የለሽም ወይ በማለትም ትነግራታለች። አለችኝ በማለት ግን ለአንቺ ያንን የምትወጁ ምግብ እኔ ነኝ የምሰራልሽ ስትል ትነግራታለች። እሷ የምትወዳትን ምግብ ልታዘጋጅላት ወደ ኪችን እንደገባች ወይዘሮ ባዩሽ ሳሎን ላይ ተቀምጣ እየተንጨረጨረች ሰው እንደዚህ ነው በስኬት ላይ ስኬት
ሲጨመርለት እንደኔ አይነቱ ወይስ ከእግዜሩ አልሆነ ወይ ከሰይጣኑ እያለች እየተንጨረጨረች ትገኛለች። ተነሽና እጅሽንም ታጠቢም ብላት ነበር እየሄደችው። ወይዘሮ ሜላት ስትመለስ እንደዛው እንደተቀመጠች ትያታል። ባዩሽ ተነሽና ታጠቢያ አላልኩሽም እንዴ በማለትም ትነግራታለች። ትነሳና ወደ መታጠቢያ ለመሄድ ትወስናለች። ኖላዊ ደግሞ እቤታቸው ነበሩና አሲርና ተምቹ መንገድ ላይ እየሄዱ ከስርቆት አልፈልግም፣ እኔ ስርቆት መጀመርም ሆነ ወደዛ ስራ መመለስ አልፈልግም፣ ከኖላዊ ጋር መቀየም አልፈልግም ብሎ ለተምቹ ይነግረዋል። መንገድ ላይ ሲጋራውን እያጨሰ ቁጭ ብሎ ኖላዊ እቤት ብቻቸውን መቀመጥ ጨንቋቸው መንገድ ላይ ወደ እነሱ ጋር ሲሄዱ ሁለቱ ቁጭ ብለው እያያቸዋል። ተምቹ ሲጋራ እያጨሰ ነበረ። በጣም ጨንቋቸው በቃፋቸውን አፍነው ፋዘር መጡ እንዴ በማለትም አሲር በጣም ይደነግጣል። አሲር እዝነህ እንዴ? እቤት ብቻዬን መቀመጥም ደብሮኝ ነው የመጣሁትም ሲል ለአሲር ይናገራሉ። አጠገቡ እንዲቀመጡ እያደርጋል። ያ ሲጋራ ስለሸተታቸው አፋቸውን አፍነው ነበር። ይህንን ነገር ጓደኛ እንዲጠል አድርግም በማለትም ይናገራሉ። ያንን እያጨሰ ያለውን ይጥላል ማለት ነው። ጓደኛ የሚሉትን ነገርም ይሰማል። አጥፎቹ ጋር ነው የተያያዘው በማለትም ይናገራሉ። ይኸው ተምቹ ሴትና ሲጋራ ካየ አይለቅም የሚለውንም መልእክት ለኖላዊ ይናገራል። ምክንያቱም እሳቸው ደግሞ ከአጥፎቹ ጋር ተያይዘሃልም ማለት ነው በማለትም ይመልሳል። እንዴ ሴት አጥፊ ናት እንዴ በማለትም ደግሞ ተምቹ ይመልሳል። ሴት አጥፊ ናት እያልኩትም በዝሙት መልክ ብቻ ሲሆን ነው ሲሉ እሳቸው መልሰውለታል። ያንን ነገር እንደተው ወደ ድሮ ወደ አሳለፉትና ወደ ትዝታው ከአሲር ጋር ያሳለፉትን ጊዜ እያስታወሱ ነበር። ወይዘሮ ሜላትና ባዩሽ ክላሷ ትገባና አልጋዋን ለማንጠፍም እንዲሁም እዛ መኝታ ክላስ ቁጭ ብለው አልጋ ላይ ተቀምጠው እያወሩ ነበርና ለምንድን ነው እዚህ አልጋ የምታነጥፉ? ሰራተኛሽ አለች አይደለም ወይ? አለች ብለሻል። እሷ ለምን አታነጥፉምም ስትል ለወይዘሮ ሜላት ትነግራታለች። ባዩሽ ወይዘሮ ሜላት ደግሞ እኔ ታውቂያለሽ መቀመጥ እንደማልወድም ሰራተኛ አለችኝ እንዴት እየተባረከች ጥሩ መሰለችሽም ስትል ትነግራታለች። እሷ ክላስ መቀመጡ በቅናት ጨርጭሯታል። ምክንያቱም በፊት ላይ ባሳለፈችው ጊዜ ላይ በጣም ተቸግራ ከባልሽ ጋር ተፋቺ፣ እሱ አንቺን ማስተዳደር ካልቻለ ምን አባቱ ይሰራልሻለም ብላ ወይዘሮ ባዩሽ ለሜላት ነግራት ነበር። ቸግሮኝ ነው 500 ብር ብቻ አበድርኝም በማለት ነግራት ነበረ። እኔ ይህንን ብር እሰጥሻለሁ፣ ግን ፍቺ የሚባል ነገር አለ። አንቺን ችሎ ካላስተዳደረሽ ምን ያደርግልሻል? ለምን አትፈቹም? እያለችም ስትመክራት እንደዚህ አትበይ ነገ ሌላ ቀን ነው እሱን አትናገሪብኝም እያለቻትም ለወይዘሮ ባዩሽ የነገረቻትን ጊዜ እያስታወሰች ነበር። ወይዘሮ ባዩሽ ሜላት እየመለሰችላትን በሀሳብ ጭልጥ ብላ ምን ሆነሽ ነው? በሀሳብ ሄደሻል እኮ ባዩሽ እያለቻት ነበር። አይ አለሁኝ እያለች በጣም እየተንጨረጨረች ትገኛለች። ምክንያቱም በፊት ላይ የነበረችበት ህይወትና አሁን ላይ ጠንክራ የነበረችበት ህይወት ደግሞ ከፍታ ላይ አኑሯታል። እንዲሁም ደግሞ ልጆቿንም በጥሩ ትምህርት ቤትን እያስተማረች ስለጠፋችው ልጅ ታነሳባታለች። እሷም እንዳልተገኘች ተነግራታለች። ምክንያቱም እንዴት ነው ምን ሳድስ ነገር አለ እንደው በቃ ጥፍት ብላ ቀረች ብላ ስለ ሀሴትም አንስታባት ነበረ። በቃ እግዚአብሔር ያሉትን እየባርክልሽም ስትልም ወይዘሮ ባዩሽ መልሳላታለች። እኔን አታይም ወይ እያለች ሰራተኛሽ እንዲህ አይነት ሰራተኛ ትቀጥሪያለሽም በማለትም ነግራታለች። እንግዲህ ወደ ሳሎን ሄዳ ሀንዬ ወይዘሮ ባዩሽን እንትን ስትላት ስትነግራት ምን አንቺ ሰራተኛ ነሽ ወይ? ማመን እያቅተኛል፣ እውነቷን ነው ወይ እያለችም እየነገረቻት ነበረ። ይህንን መሳይ መልክም ይዘሽው አንቺን የመሰለ ልጅ እንዴት ነው በሰው ቤት የምትርመጠመጪው? ስንት ሀብታም ይፈልግሻል ከሷ ቤት ብትወጪ እያለችም እየመከረቻት ነበር። ሀንዬ ደግሞ ደስም አላላትም። ምክንያቱም ለምን ሰው ቤት ትቀጠሪያለሽ? አንቺን የመሰለ ልጅ ስንት ሀብታም ይፈልግሻል እያለች በጣም ጭርጭር እያለች ወይዘሮ ባዩሽ ትገኛለች። ወይዘሮ ሜላት እንግዲህ
ምግቧን እያዘጋጀች ነው እና ምናሴም ወደ ቤት ሲገባ አክስቴ ብሎ እሰፍ ብሎ አያችን ባዩሽ ቅናተኛዋን ይስማታል ማለት ነው። በጣም አድገሃል፣ ተለውጠሃል፣ በቃ አሁን ሚስት ነው መፈለግ ያለብኝ በማለትም ስትነግረው አደኩኝ እንዴ በማለትም እሱ ደግሞ ይመልስላታል። ከዚህ በላይ እንግዲህ ቀንዳታ በቀል እያለችው ትገኛለች። ወይዘሮ ሜላት እንግዲህ ወደ ባዩሽ ልትሸኛት መንገድ ላይ እየተከተለቻት እቤቴ ድረስ አታደርሽኝም እያለች በጣም እየተንጨረጭ ነው። ቅናቷ በጣም ያስታውቅባታል። እሷም ትሸኛትና ትመለሳለች። እንዲሁም እሷ እኔ በቃ እያለችም የእሷ መለወጥ አሁን በድጋሚ እያስከፋት ወደ ቤቷ ትሄዳለች። ኖላዊ ደግሞ ጥያቄ አቅርበው ያን ጥያቄያቸውን ያቀረቡት ለሁለቱ ነው እና የሽልማታቸው ሙዝና ዳቦ ነበረ ለአሸናፊ ያዘጋጁት። ያን ጥያቄ የመለሰላቸው ማን ነበረ? የአሲር አልመለሰም ነበረ። ያኛው ተምቹ ነበር እየመለሰው እና አይኑ እዛው እየተቁለጨለጨ ሁለቱ ብቻ ይበላሉ። እሱም ደግሞ ብቻዬን አልበላም አሳዛኝ በማለት የያዘውን ምግብ ያካፍሏል። እንዲህ ነበረ ያደረግከው ነገር መልካም ነው። ይህንን የሰጠውህን ነገር ብቻህን በልተህ ቢሆን እንዴት እቀየምህ ነበርም በማለትም ተምቹን ያመሰግኑታል። ስልክ ይደወልለትና ይወጣል። የደወለችውም ሀንዬ ነበረች። ሀንዬ በአሲርን በኤልያስ ወሎዮ ጉዳይ ከፍቶት እንደሆነ ይቅርታ ጠይቀዋለሁ ብላ ያንንም ይቅርታ ስትነግረው እሱ ደግሞ አልተቀየምኩትም፣ የወሎ ሰዎች እኮ ገራገር ናችሁ ምስል ለሷ አይኑ እዛው እየተቁለጨለጨ ሁለቱ ብቻ ይበላሉ። እሱም ደግሞ ብቻዬን አልበላም አሳዛኝ በማለት የያዘውን ምግብ ያካፍሏል። እንዲህ ነበረ ያደረግከው ነገር መልካም ነው። ይህንን የሰጠውህን ነገር ብቻህን በልተህ ቢሆን እንዴት እቀየምህ ነበርም በማለትም ተምቹ ያመሰግኑታል። ስልክ ይደወልለትና ይወጣል። የደወለችውም ሀንዬ ነበረች። ሀንዬ በአሲርን በኤልያስ ወሎዮ ጉዳይ ከፍቶት እንደሆነ ይቅርታ ጠይቀዋለሁ ብላ ያንንም ይቅርታ ስትነግረው እሱ ደግሞ አልተቀየምኩትም፣ የወሎ ሰዎች እኮ ገራገር ናችሁ ምስል ለሷ መልሶላታል። በአንቺ በፋዘርሽና በኤልያስ አይቻለሁ፣ እኔ በእናንተ ቂም የለኝም በማለት ይነግራታል። የኖላዊ የሕክምና ጉዳይንም አንስቶባታል። ገንዘቡ ስላልተሟላልኝ እና በቂ ገንዘብ ስላላገኘሁኝ አባቴ ሊታከምልኝ አልቻለም ስትልም ለአሲር ነግረዋለች። እኔ ነኝ እያከሰርኩሽም በማለት ደግሞ እሱ ይነግራታል። አንተ ምን ብለህ ነው ያከሰርከኝ? ለአንተ የከፈልኩት እኮ 30 ሺህ ብር ነው። አባቴ የሚፈልገው ደግሞ ለሕክምና ብዙ ገንዘብ ነው ስትል ነግረዋለች። ያን ያክል ገንዘብ ግን ማን ነበር እየሰጠሽም በማለት እሱ እነግሯታል። አሰሪዎች ናቸው የሰራሁበት ሳይሆንም በእርዳታ መልክ ነው እየሰጡኝም ብላ ነግረዋለች። ምናሴ ከትምህርት ቤት ሲመለስ እሷ ስትቀበለው እናቴ በመኪና ከምትቀበለኝ አንቺ ብትቀበይ ነው ደስ የሚለኝ፣ ግን ጓደኞቼ ሙድ እየያዙብኝ ነው፣ በአንቺ ደስተኛ ነኝ ሀንዬ በማለትም ሀንዬን እያመሰገናት ይገኛል። እንግዲህ የዛሬው ክፍል ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ባይ ባይ።